ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ከሳምንት ወደ ሳምንት ያሻገረን እግዚአብሔር ስሙ የተባረከ ይሁን። ባለፈው ሳምንት የእምነት ድል በሚል ርዕስ በክፍል 1 ስለ እምነት የተለያዩ ሐሳቦችን ከመጽሐፍ ቅዱስ ተምረናል። በተለይ ደግሞ ከአብርሃም ሕይወት ታሪክ አንስተናል። ዛሬም ደግሞ ቀጣዩን ክፍል 2 ቀሪውን የአብርሃምን ታሪክና እንዲሁም ከይስሐቅ ጋር ያለውን ክፍል አብረን የምንማር ይሆናል ማለት ነው። ለጥናታችን የሚሆነው መግቢያ ጥቅሳችን ባለፈው ሳምንትም በነበረን ፕሮግራም ላይም አንብቤያለሁ። ዛሬም ድጋሚ አነባለሁ። ሮሜ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። ጻድቅ በእምነት ይኖራል ተብሎ እንደተጻፈልን የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። የእግዚአብሔር መንፈስ እንዲያስተምረን አጠር ያለ ጸሎት እናደርጋለን። የሰማይ አባት እግዚአብሔር ሆይ እጅግ አድርገን እናመሰግናለን ይህንን ጊዜ ስለሰጠን። ቅዱስ እግዚአብሔር ሆይ ደግሞ ቃልን ደግሞ ለመማር በፊት ተገኝተናል። ቅዱስ እግዚአብሔር ሆይ እንድታስተምረን የሕይወት እንጀራ የሆንኩን አንተን ኢየሱስን እንድናውቅ ባወቅነው ደግሞ የምንኖርበትን ጸጋ እንድሰጠን ዘንድ ጸልያለሁ። አትለይን፣ አትተወን፣ በኢየሱስ ክርስቶስ ስም አሜን። በመግቢያ ላይ እንዳነሳሁት የእምነት ድል በሚል ርዕስ የጀመርነው ጥናት ክፍል 2 ላይ ደርሰናል። በባለፈው ሳምንት በመጨረሻው ፕሮግራም ላይ እንዳያችሁት ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም እግዚአብሔርን አመነ ካለ በኋላ ጽድቅም ሆኖ ተቆጠረለት ብለን ነበር። እንግዲህ ጽድቅና ተቆጠረለት የሚለውን ክፍል አይተን ነበር። ዛሬ ደግሞ እምነት የሚለውን ክፍል አይ እንግዲህ አብርሃም በእግዚአብሔር ላይ አመነ የሚል ነው። ይሄ ሶስተኛው ቃል እምነት የተባለው ቃል በጣም ወሳኝ ቃል እንደሆነ ባለፈው ሳምንትም አይተናል። ዛሬም እንደግመዋለን። በተለይ ስለ እምነት በጣም ብዙ ሰዎች የራሳቸውን የሆነ ትርጉም ይሰጣሉ። ብዙ ቴዎሎጂያን፣ ብዙ ጸሐፊያን፣ ብዙ መጽሐፍ ቅዱስን የሚያጠኑ የሚመረምሩ ሰባኪያን ስለ እምነት የተለያዩ ሐሳቦችን ይሰጣሉ። ነገር ግን ትክክለኛው እምነት የሚሰጠን ሐሳብ ምን እንደሆነ የሚለውን መጽሐፍ ቅዱሳችን ላይ ይናገራል። ስለዚህ አሁን ብዙ ሰዎች በእምነት በኩል ላይ ያለውን ጽንሰ ሐሳብ ወይም በእምነት በኩል ላይ ያለውን አስተሳሰብ ለመረዳት ብዙ ጊዜ ሲከብዳቸው ይታያል። ነገር ግን ቅዱሳን መጽሐፍት ከአብርሃም ሕይወትን በመጠቀም እምነት ምን እንደሆነ ያብራሩናል ማለት ነው። ባለፈው አብርሃም እግዚአብሔርን አመነ የሚል ሐሳብ ነው። አብርሃም እግዚአብሔርን በማመኑ ምክንያት ጽድቁ የክርስቶስ ጽድቅ የሆነው ነፃ የተሰጠን ጽድቁ እንደተቆጠረለት ይናገራል። መቆጠር የሚለው ሐሳብ ደግሞ እንደተመለከት ነው ባለው በባንክ አካውንት ምሳሌ ሰተን ነበር። በሱ ላይ ተጨመረለት ሆነለት እንደማለት ነው። ስለዚህ አብርሃም እግዚአብሔርን በማመኑ ከነበረበት ስፍራ ወጣ። ከሚኖርበት አካባቢ ከአባት ከዘመዶቹ ከተለየ በኋላ በዛ ቦታ ላይ እግዚአብሔርን ተስፋ ሰጠ። በአንተ ዘር ይባረካል፣ አሕዛቦች ሁሉ ይባረካሉ፣ ስምን ሁሉ አከብርልሃለሁ፣ ስምን ሁሉ አስከብርልሃለሁ ብሎት ነበር። ስለዚህ ምንም በሌለበት ቦታ ላይ አብርሃም እግዚአብሔርን አምኗል ማለት ነው። ከዛም ካመነ በኋላ እንደወጣና ዘፍጥረት ምዕራፍ 15 ላይ ደግሞ እንደገና ደግሞ ሌላ ተስፋ ሰጠው። የሰማያዊ ከዋክብትን እንዲመለከት አደረገው። ዘር እንደዚህ ከዋክብቶች ይበዛል ብሎ እየነገረው እያስተማረው ነበር ማለት ነው። ታዲያ በአብርሃም ውስጥ የተገለጠው እምነት ምን አይነት እምነት የሚለውን እናያለን። 4 ቃላቶችን እንመልከት። በተለይ እንግሊዘኛው በደንብ ሐሳቡን ይገልጽናል። የመጀመሪያው believe የምንለው፣ ሁለተኛው faith የምንለው፣ ሶስተኛው trust የምንለው፣ አራተኛው ደግሞ confidence የምንለው። እነዚህ ስለ እምነት የሚያነሱ ሐሳቦችን የሚገልጹልን ቃላቶች ናቸው። መጀመሪያ ላይ አብርሃም እግዚአብሔርን አመነ ይላል። believe አመነው እግዚአብሔርን ነው። አማኙ አብርሃም ነው፣ የታመነው ደግሞ እግዚአብሔር ነው። ስለዚህ አሁን ካመነ በኋላ ያመነው ነገር ምንድነው ስንል ደግሞ እግዚአብሔር የተናገረውን ነገር አመነ እንደማለት። ስለዚህ መጀመሪያ ላይ ልናስተውል የሚገባው ነጥብ አብርሃም እግዚአብሔርን አመነ። ምኑን ያመነው? የተናገረውን ነገር። እግዚአብሔር ለአብርሃም የነገረውን ነገር አመነ የሚለው ብዙ ነገር ነግሮታል። ዘርን እንደ ከዋክብት ይበዛል ብሎታል። ስምን አከብራለሁ ብሎታል። በአንተ የምድር ነገዶች በሙሉ ይባረካሉ ብሎታል። የነገረውን በሙሉ አመነ ሲል እናያለን። ሁለተኛው አብርሃምም
በእግዚአብሔርም አመነ ነው የሚለው። የመጀመሪያው አብርሃም እግዚአብሔርን አመነ ነው ያለው። ሁለተኛው ደግሞ አብርሃምም በእግዚአብሔር አመነ ነው የሚለው። ስለዚህ አሁን መጀመሪያ ላይ የተናገረውን ነገር ነው ያመነው። ሁለተኛ ላይ ደግሞ ራሱን እግዚአብሔርን ነው ያመነው። የተናገረውን ቃል አይደለም፣ ራሱ እግዚአብሔር ማንነቱን ቢናገርም ባይናገርም እግዚአብሔር ቢልም ባይልም አምኖታል፣ ተቀብሎታል እያለ ነው። ስለዚህ አብርሃም እግዚአብሔር የተናገረውን ቃል ብቻ አይደለም ያመነው፣ ራሱን ማንነቱን እግዚአብሔር ማን እንደሆነ እሱን ማንነቱን ባህሪውን ጭምር ነበር ተቀብሎ ያመነው። ሶስተኛው ላይ አብርሃምም በእግዚአብሔርም ታመነ ይላል። አብርሃምም በእግዚአብሔር ታመነ። ተርስት የምንለው በእንግሊዝኛው ማለት ነው። ይሄ ማለት ምንድነው? አብርሃም እግዚአብሔርን የታመነው የሚታመን አምላክ ስለሆነ። ምክንያቱም እግዚአብሔር በዘመናት ታሪክ ስታጠኑ የተናገራቸውን እያንዳንዱ ቃላቶችን እግዚአብሔር የተናገረውን ነገር በሙሉ ይፈጽማል። ስለዚህ የሚታመን አምላክ ነው። ዋስትና ልንሰጥበት የምንችለው እሱን በመምረጣችን ምንም አይነት ኪሳራ እንደማያጋጥመን እንረዳለን። አብርሃም እግዚአብሔር የሚታመን አምላክ ስለነበር ቃሉን የሚያጥፍ አምላክ አይደለም። የገባውን ቃል ከህዝቡ ጋራም ለግለሰብ ሊሆን ይችላል፣ ለሁለት ሰውም ሊሆን ይችላል፣ ለብዙ ህዝብም ሊሆን ይችላል። እግዚአብሔር የተናገረውን እያንዳንዱ ቃል እግዚአብሔር ይፈጽማል። ይህንን ያቃል አብርሃም። ስለዚህ አብርሃም ምን አደረገ ነው የሚለው? እግዚአብሔር መታመኛ ስለሆነ እግዚአብሔር ላይ ስር ሆኖ መታመኛው ያደረገ ሁሉ እንደማያፍር ያውቅ ስለነበረ አብርሃም በእግዚአብሔር ታመነ። በእንግሊዘኛው ተርስት የምንለው። አራተኛው አብርሃም በእግዚአብሔር ታመነ። ኮንፊደንስ ሆኖ ይተማመንበታል፣ አያፍርበትም። ምክንያቱም መተማመኛው በኢየሱስ ክርስቶስ ላይ ብቻ ነው። ስለዚህ አብርሃም እግዚአብሔርን በመምረጡ አንድም ቀን አይከስርም፣ አንድም ቀንም አያፍርም። ምክንያቱም የሚያሳፍር አምላክ አይደለም። ለቃሉ ታማኝ ነው። ለሚናገረው ቃል በስሜት ተነሳስቶ አይደለም እግዚአብሔር የሚናገረው ብለናል በባለፈው ፕሮግራማችን። ስለዚህ እግዚአብሔር የተናገረው ነገር አስቦ አሰላስሎ ነው። ሰው ቃል ሲገባ በስሜት ተነሳስቶ ቃል ይገባል፣ ላይፈጽመው ይችላል። እግዚአብሔር ግን በስሜት ተነሳስቶ ቃል አይገባም። የገባውንም ቃል በቀላሉ እግዚአብሔር ይፈጽማል። አብርሃም ይህንን ያውቃል። ስለዚህ አብርሃም በእግዚአብሔር ላይ የነበረው እምነት እስከዚህ ድረስ ነው። እውነተኛ እምነት የሚገነባው በሐቅ እንጂ በስሜት አይደለም። ይሄ በጣም ትልቅ ፖይንት ነው። እውነተኛ እምነት የሚገነባው በሐቅ እንጂ በስሜት ላይ አይደለም። አንድ ጥሩ ኤግዛምፕል ልስጣችሁ። ማናችንም ወንበር ላይ እንቀመጣለን። ግን ወንበሩ ላይ ስንቀመጥ ወንበሩ እንደሚይዘን አምነን ነው የምንቀመጠው። ግን ወንበሩ ውስጥ ገብተን ግን አንቀመጥ። ይሄ ማለት ምንድነው የሚያሳየው? ወንበሩ እንደሚያስቀምጠን አምነነዋል ማለት ነው እንጂ ወንበሩ ውስጥ ገብተን አንቀመጥም። ስለዚህ ወንበሩ ስናየው ይሄ ወንበር ያስቀምጠኛል፣ እተማመንበታል፣ ስለዚህ እጅ ይቀመጣል። ይሄ ማለት ምንድነው? ወንበሩ እንደሚያስቀምጥ የምናውቀው እውነት አለ ማለት ነው። አቀን ወንበር ያስቀምጣል። ስለዚህ ወንበር ላይ መቀመጥ ሁሉም ሰው የሚያውቀው እውነታ ነው። ወንበር ላይ የሚቀመጥ ሰው ሊያርፈን። ስለዚህ ይህንን አቅ አእምሯችን ውስጥ አለ፣ እውነታ ነው፣ ሪያሊቲ ነው፣ ይህ ግልጽ ነው። ስለዚህ ወንበር ላይ እጄ ሲቀመጥ ወንበሩ እንደሚያስቀምጠኝ ያውቃል። እምነት ማለት እንደዛ ነው። በእውነታ ላይ የተመሰረተ ነው። በስሜት ተነሳስተን የምናደርገው ነገር አለ። አይኛ ስለፈለግን የሆነ ሳል ላይ መቀመጥ አንችልም። ምክንያቱም ወንበር የተፈጠረው ለመቀመጥ እንደሆነ አእምሯችን ስላመነ። በተመሳሳይ ሁኔታ እውነተኛ እምነትም የሚገነባው በዚህ በሐቅ ላይ የተመሰረተ፣ በሪያሊቲ ላይ የተመሰረተ፣ በእውነታ ላይ የተመሰረተ ነው። በግልጽ የተቀመጠ ነገር ነው እንጂ ስሜታችን ስለተነሳሳ እግዚአብሔር ሆይ ለተወሰነ ጊዜ አምናለሁ የሚባል ነገር ያ እውነተኛ እምነት አይደለም ነው። እውነተኛ እምነት የምናምነውን አካል ራሱ በደንብ ማወቅ ይፈልጋል። አብርሃም የሚያምነውን የተከተለለትን ኢየሱስን በደንብ ያውቃል። ለዚህ ነው እግዚአብሔር መታመኛው ስለሆነ ተከተለው። እውነተኛ እምነት ማለት የምናምነውን ኢየሱስ ክርስቶስን ማወቅን ይፈልጋል። ኢየሱስም ያን ጥያቄ ያቀረበ ያለው እወቁኝ እያለ ነው። እኔ ማን እንደሆንኩ እንድታውቁ ፈልጋለሁ አለ። ራሱን ገልጧል እግዚአብሔር። ለዚህ ነው ማንም አብን አላየውም ይላል ዮሐንስ ወንጌል ምዕራፍ 1:18 ላይ።
ማንም አብን አላየም፣ ኢየሱስ ግን ተረከው ነው ይላል። ይሄ ማለት ምንድነው? በሰማይ የሚካሄዱትን እያንዳንዱ የመለኮት ሐሳብ ለሰው ልጆች ያለውን የጽድቁ የድነቱን ጉዳይ ሐሳቡን በግልጽ ኢየሱስ ታርቆታል። ይሄ ማለት ምንድነው? እግዚአብሔር እንድንታመነው ይፈልጋል። ስንታመነው ደግሞ በስሜት ተነሳስተን ሳይሆን በሙሉ ሐቅ በሙሉ እውነት ተረድተነው ነው፣ አውቀነው አእምሯችን አምኖበት ነው። እግዚአብሔር ማለት እንዲህ አይነት አምላክ ነው። ለሰው ልጆች እንዲህ አይነት መስዋዕትነት ከፍሏል። ያዘጋጀልን ቦታ እንደዚህ ነው። የሚሰጠን ተስፋ ደግሞ የማይነጥፍ ነው። ቃሉን ደግሞ የማይሰበር አምላክ ነው። ስለዚህ ያንን ኢየሱስን እንረዳዋለን። ከተረዳነው በኋላ እንድናምነው ነው የሚፈልገው። ስለዚህ እውነተኛ እምነት በሐቅ በእውነታ ላይ የተመሰረተ ነው እንጂ ደስ ሲለን የምናምነው ወይም ሲከፋን የምንተው ነገር አይደለም። እግዚአብሔርን በስሜት ልንለካው አንችልም። በእኛ በሚሰማን ስሜት ስናዝን አንዴ፣ ስንደሰት አንዴ፣ እንደዛ አይነት በዛ አይነት አይደለም እምነት የሚባል። እውነተኛ እምነት በእውነታ ላይ የተመሰረተ እንደሆነ ልብ ልንል ያስፈልጋል። አብርሃም ያመነው እምነት እንዲህ አይነት እምነት ነው። በእውነታ ላይ የተመሰረተ እምነት ነው። ምን አለው? እግዚአብሔር መጣና ለአብርሃምም ለሳራም እንዳላቸው ወንድ ልጅን ትወልዳላችሁ፣ ሳራን ወንድ ልጅም ትወልጃለሽ አላት። ይህ እግዚአብሔር የተናገረው እውነታ ነው። እግዚአብሔር ደግሞ ሲናገር ቅድም እንዳልኩት ይፈጽማል። በስሜት ተነሳስቶ አይደለም የሚናገረው። እግዚአብሔር ሁሉን ነገር አመዛዝኖ ሁሉን ነገር አይቶ እንደሚናገር ግልጽ ነው። ስለዚህ መጣና እድሜዋን የገፋችዋን ሴት 90 እድሜ ላይ የደረሰችዋን የመውለጃዋ ጊዜ ያለፋትን ሴት መጣና ወንድ ልጅ ትወልጃለሽ አላት። አብርሃም እግዚአብሔር የተናገረው ነገር እውነት ነው፣ ሐቅ ነው። እግዚአብሔር ተናግሯል። ለእግዚአብሔር ምንም ነገር የሚሳነው ነገር እንደሌለ አውቆታል። ምክንያቱም እግዚአብሔር ማን እንደሆነ ተገንዘቡታል። ስለዚህ ምን አለ ቀጣይ? ጌታ ሁሉን ቻይ እንደሆነ ተገነዘበ። በእግዚአብሔር ዘንድ ምንም የሚያቅት ነገር እንደሌለ አወቀ። መጨረሻ ላይ አብርሃም ልጅን ወለደ። ችን ፖይንት አንዴ ደግመዋለሁ። ምንድነው የሚለው? እግዚአብሔር መጣ፣ ወንድ ልጅን ትወልጃለሽ አለ። እውነታ ነው። አብርሃም ምን አደረገ? እግዚአብሔር ተናገረ፣ ወንድ ልጅን ትወልጃለሽ። ምንም የሚስቱ እድሜ ከመውለጃው ጊዜ እንኳን ቢያልፍም ምን አለ? እግዚአብሔር ሁሉ ቻይ እንደሆነ አውቋል። ለእግዚአብሔር ምንም የሚሳነው ነገር እንደሌለ አውቋል። ስለዚህ ምን አደረገ? እግዚአብሔር ትችላለህ፣ እግዚአብሔር ምንም የሚያቅት ነገር የለም፣ እግዚአብሔር ምንም የሚሳነ ነገር የለም፣ ሁሉ ነገር ለአንተ ይገዛላል ብሎ ስላመነ እንዳመነው እምነት አገኘ። ከዛም በአመቱ ይህን ተስፋ በተሰጠው በአመቱ ወንድ ልጅን በቤታቸው ተገኘ። ይህ ነው እምነት ማለት። በእውነታ ላይ የተመሰረተ እግዚአብሔርን ማመን ይፈልጋል። ጌታ ደግሞ እውነተኛ አይዋሽም። ዮሐንስ 8:44 ላይ አለ እናንተ አባታችሁ ዲያብሎስ ነው፣ እሱ መጀመሪያ ውሸታም ነው፣ እውነት በሱ ዘንድም የለም ብሏል። ስለዚህ እውነት ያለው በክርስቶስ ነው። ኢየሱስም ብሏል እኔ እውነት ነኝ ብሏል፣ እኔ መንገድ ነኝ ብሏል፣ እኔ ብርሃን ነኝ ብሏል። ይሄ ምንድነው? እውነት ኢየሱስ ጋር ብቻ። ስለዚህ ከኢየሱስ አንደበት የሚወጡት እያንዳንዱ ቃላቶች በሙሉ እውነት ናቸው፣ ልንታመንባቸው የሚገቡ እውነታዎች ናቸው። አብርሃም ይህንን አውቋል። ሰው ይዋሻል፣ ሰው የገባውን ቃል ሊያፈርስ ይችላል። ሲገባልን በእውነታ ላይ ተመስርቶ ላይሆን ይችላል፣ በውሸት ላይ ተመስርቶ ሊሆን ይችላል። እግዚአብሔር ግን አንድም ቦታ ላይ በሕይወታችንም ምስክር ነን፣ በቀደሙ ነቢያቶችም ባነበብነው ቃልም ምስክሮች ነን። እግዚአብሔር የሚገባው እውነት የሚገባው እያንዳንዱ ቃል በእውነት ላይ የተመሰረተ አይዋሽ። ስለዚህ አብርሃም ይህን ነገር በደንብ አውቆታል። ስለዚህ እምነት የሚጣልበት አምላክ እንደሆነ ተገንዝቧል። እያንዳንዳችንም የምናመልከው አምላክ እምነት የሚጣልበት አምላክ ነው። አብርሃም ይህንን ሙሉ በሙሉ ሰጥቶታል። ፈቃዱን፣ ሐሳቡን፣ ሁሉን ነገር ለእግዚአብሔር ሰጥቶታል። ምክንያቱም የሚጣልበት አምላክ ነው። ሰው ላይ ብትጥሉ ሰው ይሰበራል። ሰው ጊዜያዊ ነው፣ ያልፋል። የታመናችሁት ሰው በብዙ ነገር ከምድር ሊወገድ ይችላል። ተስፋ ሊያስቆርጣችሁ ይችላል። ቃሉን ላይፈጽም ይችላል። እግዚአብሔር ግን ምንም ነገር የማይገድበው ዘላለም አምላክ ነው። እኛም ኖረን ከኛም በፊትም ነበር፣
እኛም እያለን አለ እኛም እንኳን በሞት ብናሻለብም ይቀጥላል እሱ አብርሃም እምነት የሚጣልበት አምላክ እንደሆነ ስላወቀ እምነቱን ጣለበት አዎ ወደ መጽሐፍ ቅዱስ ታሪክ ወደ መጀመሪያው ልውሰድላችሁ በእኛ ሀገር አንድ አባባል አለ እንግዳ ሰው አይታመንም ይባላል አታውቀውም እኮ እንዴት ልታምነው ትችላለህ አቱም ስለ ማንነቱ አታውቅም ስላደገበት ሁኔታ አታውቅም ስለዚህ እንግዳን ሰው ማመን በጣም ከባድ ነው መጽሐፍ ቅዱሳችን ላይ አዳምና ሔዋን ያደረጉት ስህተት ይሄን ነበር እግዚአብሔር መጣ መጀመሪያ እግዚአብሔርን ነው የሚያውቁት የፈጠራቸው እግዚአብሔር ነው አዳምንም ሔዋንን ከእግዚአብሔር ውጪ የሚያውቁት ነገር የለም ሁሉን ነገር አላቸው በኤደን ገነት ሁሉ ካሳያቸው በኋላ ሁሉም ትበላላችሁ እቺን ዛፍ ግን እንዳትበሉ እቺን ዛፍ ስትበሉ ሞትን ትሞታላችሁ ስለዚህ እንዳትበሉ አለ አዳምና ሔዋን ይህንን ቃል በደንብ ያውቁት ግን ወትሮም ለየት ያለ በእባቡ ብቻ የተገለጠው ሰይጣንን አመኑት ይላል አይቶት አያውቁም መጀመሪያ የሚያውቁት እምነት የሚጣልበት እግዚአብሔር አለ እሱን አልፈለጉት ስለዚህ በእባቡ በኩል ሰይጣን ሲያናግር ይህን ዛፍ እኮ እንዳትበሉ ብሏል አዎ ልክ ነህ አለችው ብሏል እግዚአብሔር አስጠንቅቆናል እንዲህ አላት እንደሱ እንዳትሆኑ ስለሚፈልግ የመጀመሪያው ሁለተኛው አይናችሁ እንዲከፈት ስለማይፈልግ ሞትንም እንኳን አትሞቱም ማለት እውነትን ከውሸት ጋር ደባለቀና ሐሳቡን አቀረበላት መጀመሪያ የምታውቀው እግዚአብሔር የነገራትን ነገር አልፈለገችም በላች ኤዳም ለባላ ሰጠችው እሱም ተባበረ ኃጢአት ተሰራ እግዚአብሔር ሲመጣ ተሸሸጉ ይላል ከዛ እግዚአብሔር መጣ ዘፍጥረት ምዕራፍ 3 ቁጥር 8 ላይ አዳም ወዴት ነህ አለ ከባድ ነው የማያውቁትን ሰው ማመን በጣም ይከብዳል አምነንም ተሰብረን ሊሆን ይችላል አዳምና ሔዋንም ከእግዚአብሔር የበለጠ ያውቁት ግን ወደቁ እግዚአብሔር ግን እንደዚህ እንድንሆን አይፈልግም ለዚህ ነው ሁሌም የቅርባቸው አምላክ ነኝ የሚለው እንግዳ እንድንሆንበት አይፈልግም በእኔና በእናንተ ውስጥ እግዚአብሔር እንግዳ ነው ወይስ ቤተኛ ስናውቀው ጓደኛችን ይሆናል ስናውቀው አባታችን ይሆናል እንረዳዋለን ይገባናል እሱ ሁሌም አባትነት ባህሪ ያለው ሁሌም ደጋፊ እንክብካቤ የሚያደርግ አምላክ ነው ስናውቀውና ስንረዳው ያ ነገር እንገነዘበዋለን እግዚአብሔር ከኛ መራቅ አይፈልግም እንግዳ ሰው እንድንሆን አይፈልግም ሁሌም ለኛ ቅርባችን ነው ለዛ ነው ራዕይ ምዕራፍ 3 ቁጥር 22 ላይ ሁሌም በደጁ ምንጭ አኳኳለሁ ከእናንተ ጋር ገብቼ ራት እበላለሁ እያለን ቅርብ ነው ከሰው ልጆች ጋር ለመኖር እግዚአብሔር ነው በጣም እግዚአብሔር ጉጉት አለው ከሰው ልጆች ጋር ዘጸአት ምዕራፍ 25 ቁጥር 8 ላይ ለሙሴ እኮ አለው በመካከላችሁ አድር ዘንድ መቅደሴን ስሩልኝ አለ ከኃጢአተኛ ጋር ለማደር ሁሌ ኃጢአትን ከሚሰራ ማንነት ጋር ለማደር እግዚአብሔር ጉጉቱን ታያላችሁ ስለዚህ መቅደሴን ስሩልኝ ከናንተ ጋር ማደር ፈልጋለሁ ከናንተ ጋር መዋል ፈልጋለሁ እያለን ኢየሱስ ሁሌ በዘመናት ሁሉ ከድሆች ጋር አብሮ በነበረበት በምድር ቆይታ እግዚአብሔር እንግዳ መሆን አይፈልግም ለኛ ጓደኛ መሆን ይፈልጋል እርሱን ለሚሹ ሰዎች በሙሉ እግዚአብሔር ቃል ኪዳን የተስፋ ቃል ኪዳን ይሰጣቸው ፍቃደኛ ነው አብርሃም እግዚአብሔርን እንግዳ አይደለም የሚያው አቀረበው ሁሉን ነገር ሰጠው ስለዚህ እግዚአብሔር ዘንድ ቀረበና እግዚአብሔር እንደ ጓደኛው እንደ አባት ነው የሚያው አይቶታል አውቆታል እግዚአብሔር ምን ያክል መሐሪ እንደሆነ እግዚአብሔር ምን ያክል ይቅር ባይ እንደሆነ እግዚአብሔር ምን ያክል አባት እንደሆነ እግዚአብሔር ምን ያክል ደጋፊ እንደሆነ እግዚአብሔር ምን ያክል ሰውን እንደሚመራ አውቆታል ስለቀረበው እንግዳ አይደለም በአብርሃም ቤት እግዚአብሔር ጓደኛ ነው አባት ነው ቅርብ ነው በእኛ ቤትም እንደዛ መሆን አለበት አዳምና ሔዋን አላወቁትም ማለት አርቀውታል ማለት ለዛ ነው የዛን ቃል የሰሙት እምነት የሚጣልበት አምላክ ነበር ኢየሱስ ግን አላደረጉትም አስፈሪ ሁኔታዎች ውስጥ ገቡ ፈሩ ሸሹ ራቆታቸው መሆን ተገነዘቡ ቅጠልን ለበሱ እግዚአብሔር ግን እንደዛም ሆኖ ግን አልተዋቸው የበግን ቆዳ ለበሰና የሚታረደው ለእናንተ ኃጢአት የሚታረደው ክርስቶስን ይወክላል
እግዚአብሔርን እስካመንን ድረስ እግዚአብሔር እሱን ለማወቅ እስከፈለግን ድረስ ውስጣዊ መሻት ካለ እውነተኛ ፍላጎት ካለ እግዚአብሔር ለኛ ሁሌም ቅርባችን ለአብርሃም ሁሌም ቅርቡ ነው እግዚአብሔር ምክንያቱም ዝግጁ ስለሆነ ዕብራውያን ምዕራፍ 11 ቁጥር 6 ላይ እንደዚህ ይላል ሳይወሰድ እግዚአብሔር ደስ እንዳሰኘ ተመስክሮታል ካለ በኋላ ያለ እምነት ይላል እግዚአብሔርን ደስ ማሰኘት አይቻል ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል ነው የሚለው እግዚአብሔር እንዳለ ለሚያውቁ ሁሉ ለሚፈልጉ ሁሉ እውነተኛ ፍላጎት ላላቸው በሙሉ እግዚአብሔር ሁሌም ቅርባቸው ነው ለዚህ ነው ያለ እምነት ኢየሱስ ክርስቶስን ማስደሰት እግዚአብሔርን ማስደሰት አይቻል ስለዚህ አብርሃም በሚያደርገው በእያንዳንዱ መታመኑ እግዚአብሔር ይደሰትበታል የምንወደው ፈጣሪያችን በእኛ ህይወት የሚደሰት ከሆነ ከዚህ በላይ የሚያረካ ደስታ የለንም እኛም እርካታም የለም ስለ ኢዮብ ይመሰክራል ለሰይጣን ምድር ላይ ግን ዞራል ኢዮብን የመሰለ እኮ ጻድቅ ሰው የለም መስካሪው ሰው አይደለም ራሱ እግዚአብሔር ነው ምን ያክል እንደሚተማመንበት ምክንያቱም ኢዮብ ሁሉን ነገር የሰጠው ደግሞ አልካደው በዛ ሁሉ ፈተናዎች ውስጥ ልጆቹን አጥቶ ሁሉን አጥቶ በሰውነቱ ላይ ያሁሉ ቁስል ወጥቶ አልካደውም ጨረሻ ላይ እግዚአብሔር ኢዮብ ምዕራፍ 42 ላይ ተነቡ እግዚአብሔር በብዙ ነገር ባረከው ይላል እጥፍ ከበቢቱ እጥፍ ይተማመንበታል እንደነት ህይወት እግዚአብሔር ይስጣል ምክንያቱም ይሄ በጣም ወሳኝ ሁሉ ነገር ስንሰጥ ስንፈልገው እግዚአብሔር ይተማመንብናል ይደሰትብናል በእኛ ልክ እንደ ኢዮብ ይመሰክርልናል ሱኮ ጻድቅ ነው ሱኮ አማኝ ነው ይላል መስካሪው ራሱ እግዚአብሔር ነበር ለኢዮብ ይሄ የተስፋ ቃል ሁሌም የታመነ ነው እዛው ዕብራውያን ምዕራፍ 11 ቁጥር 11 ላይ እንደዚህ ይላል ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷን ደግሞ እድሜዋን እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል ምክንያቱም ተስፋ የሰጠው የሚታመን አምላክ ነው ይሄንን አውቃለች ሳራ ስለዚህ ጊዜው እንኳን ቢያልፍም ለመውለድ ጊዜው እንኳን ለመጸነስ ጊዜው እንኳን ቢያልፍም በእምነት ግን ባገኘችው ኃይል ጸነሰች እምነት ዘንድ የማይቻል ነገር የለም የተፈጥሮ ሕግ አይገድበውም ይሄው በተፈጥሮ ሕግ ቢሆን አልገደበውም በእምነት ኃይልን አገኘች ሙሉ በሙሉ ስለተማመኑበት እግዚአብሔር ቤታቸውን በልጅ ባረከ ሁሌም የአብርሃምና የሳራን ታሪክ ስናስብ ሁሌም የአብርሃምና የሳራን ህይወት ስናጠና በእግዚአብሔር ላይ ያለን እምነት ማደግ አለበት ያክል እግዚአብሔር መተማመኛችን እንደሆነ እንገነዘባለን እግዚአብሔር የሚናገረው ነገር ሁሉ እውነት እንደሆነ ማመን አለብን አንድም ቦታ ላይ ተስፋ ያስቆርጥ በመቀጠል ዕብራውያን ምዕራፍ 11 ቁጥር 8 ላይ እንደዚህ ይላል አብርሃምም የተባለውን ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ወዴት እንደሚሄድ ሳያውቅ ወጣ ይላል ስለዚህ አብርሃም መጀመሪያ ላይ እግዚአብሔርን በማመኑ ምክንያት ህይወቱን ዝናውን ተግባራቱን በሙሉ ለእግዚአብሔር አሳልፎ ሰጠ እግዚአብሔርን ስላመነ ታዘዘ የሚያምን ሰው ይታዘዛል የሚያምን ሰው ሕግ ተሽሯል አይልም የሚያምን ሰው እግዚአብሔርን ታዞ ነው የሚኖር ብትወዱኝ ትእዛዜን ጠብቁ አመነ ጽድቅም ሆኖ ተቆጠረለት ያመነውን ክርስቶስን በመታዘዝ ገለጠ ስለዚህ አብርሃም ሳይገል ሲቀር አብርሃም እኮ እግዚአብሔርን ስለማይመን ነው የማይገል ይባል ሳያመነዘር ሲቀር አብርሃም እኮ እግዚአብሔርን ስለሚያመን እግዚአብሔርን ይወደዋል ለዛ ነው የሚታዘዘው ይባላል እምነት እንዲህ እንደሆነ እንረዳለን ቀጣይ የአብርሃም እምነት የተገለጠው በልጁ በይስሐቅ ላይ መጽሐፍ ቅዱሳችን ላይ በዘፍጥረት ምዕራፍ 22 ከ1 እስከ 18 ላይ ያለ ታሪክ ነው
ቀደም ብለን ዘፍጥረት ምዕራፍ 21 ከ1 እስከ 3 እንደዚህ ይላል። እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃምም በእርጅናውም ወንድ ልጅ ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትንም የልጁን ስም ይስሐቅ ብላ ጠራችው። እግዚአብሔር መታመኛ አምላክ ነው። ሁሉም ሰው የሚተማመንበት ነው። ተስፋ የማያስቆርጥ አምላክ ነው። ይህንን አውቀዋል። ስለዚህ እግዚአብሔር ባለው ጊዜ ላይ ተወለደ። በእርጅና ዘመናቸው ላይ እግዚአብሔር እንደተናገረው ሳራንም አብርሃምን አሰበ። ከዛም በኋላ ጸነሰች። ከዛም በኋላ ወንድ ልጅ ወለደችለት። ያ የተወለደለት ልጅም ይስሐቅ ተብሎ ተጠራ ይላል። አብርሃም፣ ሳራ እግዚአብሔር የገባውን ቃል ኪዳን ስለታመኑ በእርጅናቸው ዘመን ላይ እግዚአብሔር ቃሉን ጠበቀላቸው። አልካዱትም፣ እግዚአብሔርም አልካድም። የማይቻለውን በማድረግ አስደሰታቸው። ዘፍጥረት ምዕራፍ 22 ላይ ግን አንድ ምዕራፍ ስንጨምር ግን ከዚህ ተቃራኒ የሆነ ታሪክ ታያላችሁ። በሰው ዘንድ ምን አይነት ጥያቄ ነው ትላላችሁ? ይህ ልጅ የተወለደው በብዙ ልፋት ነው፣ በብዙ ጸሎቶች ነው፣ በብዙ መታመኖች ውስጥ የተወለደ ልጅ ነው። ዘፍጥረት ምዕራፍ 22 ቁጥር 1 ላይ ግን እግዚአብሔር አብርሃምን አንድ ጥያቄ ጠየቀው ይላል። ጥያቄው እንደዚህ ነው። አብርሃም ልጅን ይስሐቅን ሰዋልኝ የሚል ነው። ይህ ታሪክ በጣም ጥልቅ ነው። ልጅ የሚሰዉ ሰዎች እግዚአብሔርን የማያምኑ ሰዎች ናቸው። ጣዖት አምላኪያን ነው። አብርሃም በነበረበት ዘመን ላይ ጣዖት የሚያመልኩ ሰዎች ለሚያመልኩት ጣዖት ስዕል ሊሆን ይችላል፣ ለቀረቡ ስለያናሉ ልጃቸውን ይሰዉ ነበር ነው የሚለው። እግዚአብሔር ግን ሰውልኝ ያለው በግን ነበር። አሁን እግዚአብሔር ግን ይዞት የቀረበው ጥያቄ ነው። አሕዛብ የሚያደርጉትን አይነት ጥያቄ ነው። አሕዛብ የሚያደርጉትን ተግባር ነው እግዚአብሔር ጠይቆታል። አንዳንዴ እግዚአብሔር ሳያውቅ ቀርቶ ነው አይደል? ሁሉን የሚያውቅ አምላክ ነው። ሁሉ ቻይ ነው። ሁሉ ጥበበኛ ነው። ይህንን ነገር አብርሃምም ያውቃል፣ ራሱም እግዚአብሔር ያውቃል። ስለዚህ አንደኛ ልጅ ነው የሚለው። አንደኛ ልጅ ነው ካለው ከአምስቱ ልጆች አይደለም፣ ወይም ካሉት 3 ልጅ ወይም 2 ልጅ አለ። ብቸኛ ልጅ ነው፣ አንድ ልጅ። ይሄ ጥያቄ አንዳንዴ የሥራ ፈት ጥያቄ ሊመስል ይችላል፣ ግን አይደለም። ወይም እግዚአብሔር ደስ ስላለው አይደለም ያንን ነገር ያቀረበው። ይህንን ነገር በደንብ ያውቃል። የአሕዛብን ባክግራውንድ ታሪካቸውን ጭምር ያውቃል። አብርሃምም ያውቃል። ስለዚህ ልጅህን ሰዋልኝ። አብርሃምም ቅድም እንዳልኩት አሕዛቦች በሙሉ ለሚያመልኩት አምላኮቻቸው ልጅን መስዋዕት ሲያደርጉ ተመልክቷል። ምን ሆኖ ነው እግዚአብሔር? አሕዛብ እኮ ለሚያመልኩት አምላክ እኮ ልጅ እንደሚሰዋ እያወቀ እንዴት ይጠይቀኛል ብሎ አልተዳፈረውም። እግዚአብሔር ካለ እኮ አለ ነው ያለው። ከዛም ልጁን እንዲሰዋለት ሲያቀርብለት ተስማማ። ይህንን በማመኑ አብርሃም በጣም ታማኝነቱን ገለጸ። እሺ እግዚአብሔር ካለ ይሁን ብሎ ነው የተቀበለው። ስለዚህ አሁን ያመነውን እግዚአብሔርን አሁን በተግባር እየገለጸለት ነው። እግዚአብሔር ያቀረበው ጥያቄ ትንሽ ከበድ ያለ ነው። ለማመን በጣም አስቸጋሪ ነው። እግዚአብሔር ራሱ እኮ የአሕዛብን መስዋዕትነትን እኮ አይሆንም፣ ትክክል አይደለም ብሎ እግዚአብሔር ራሱ በባህሪው ደረጃ ትክክል አይደለም ብሎ ያስተማረውን እውነታ ነው። ያንን ሪያሊቲ ነው። አብርሃምም ያውቃል ልጅ መስዋዕት ትክክል እንዳልሆነ ተገንዝቧል። ግን እግዚአብሔር ካለ አለ። በዛ አእምሮ በሚከብዱ ጥያቄዎች ውስጥ የአብርሃም እምነት ተፈተነ። ያውም እግዚአብሔር አብርሃምን ፈተነው ነው የሚለው መጽሐፍ ቅዱስ። ለአእምሮ በሚከብድ ጥያቄ ልንቀበለው አይደል፣ እንዴ ልናስበው እንኳን ለማድረግ አይደለም፣ ተውት፣ ለማሰብ የሚከብድ ጥያቄ ያቀረበለት።
አንዳንድ እምነታችን በእንዲህ አይነት ሁኔታ ውስጥ ያልፋል። ለማድረግ አይደለም ለማሰብ የሚከብደን ጥያቄ ልንጠየቅ እንችላለን። እንዲህ አይነት የህይወት ልምምድ ያሳለፋችሁ ሰዎች ልትኖሩ ትችላላችሁ። አብርሃም እንዲህ አይነት ነገር ነው የደረሰበት። ልጅን የሚያክል ነገር ያውም አንደኛ ልጅ ያውም በብዙ ስለት የተወለደ በብዙ ጥያቄ የተወለደ በብዙ እምነት የተወለደ በብዙ ጸሎቶች ውስጥ የተወለደ ልጅን ሰዋ ሲባል ማሰቡ ራሱ ይከብዳል። እንኳን ማድረጉ አይደል ማሰቡ በአእምሮ ሜንታል ውስጥ ራሱ ማሰቡ ይከብዳል። እንዲህ አይነት ጥያቄ ነበር ያሳለፈው። እንዲህ አይነት የህይወት ልምምድ ነው ያሳለፈው አብርሃም። ለአብርሃም ፈተናው ነበር። ቴስት እያደረገው ነበር። እግዚአብሔር እየለየው ነበር። መጀመሪያ ላይ አጋር ጋር ሄዶ ተኝቷል። የሚስቱን ቃል ሰምቶ ስህተት እንደሆነ ተገንዝቧል። ምክንያቱም የእግዚአብሔርን ጊዜ መጠበቅ ነበረበት። አሁን እንደገና እግዚአብሔር እምነቱን ፈተነ። ከዚህ በፊት ሚስቱን እህቴ ናት ብሎ ዋሽቷል። ስለዚህ የእግዚአብሔር እምነትን አግሉሎ ነበር በዛ ቦታ ላይ። አሁን እግዚአብሔር ፈተነው ሊጠነክር። የእምነት አባት ልንለው እኛ ዛሬ ልንመሰክርለት ከበድ ያለው ከአእምሮ ለማሰብ የሚከብድ ጥያቄ ነበር የቀረበለት። ዕብራውያን ምዕራፍ 11 ቁጥር 17 እና ቁጥር 19 ላይ ይህንን ሐሳብ ይናገራል። እንዲህ ይላል፣ አብርሃምም በተፈተነበት ጊዜ ይስሐቅን በእምነት አቀረበ፣ እግዚአብሔርም ከሙታን እንኳን ሊያስነሳው እንዲቻለው አስቧልና፣ ከዚያም ደግሞ በምሳሌ አገኘው ይላል። ቁጥር 17 ላይ አብርሃምም በተፈተነበት ጊዜ ላይ ይስሐቅን በእምነት አቀረበ ነው የሚለው። በመነጫነጫ ለሚያቀርበው ምን አይነት አምላክ ነው እያለ አይደለም። በእምነት በሙሉ እምነት ምን ቢታመንበት ነው እግዚአብሔርን። ከዛ ቁጥር 3 ላይ ደግሞ የታመነው ነገር ሲያብራራልን ዕብራውያን ላይ ቢሞት እንኳን አለ ይስሐቅ ቢሞት እንኳን ከሞት እንደሚያስነሳው እንደሚቻለው አስቧል አብርሃም እግዚአብሔር። አየህ፣ ስለዚህ ያንን ልጅ ወደ ሞሪያም ተራራ ላይ ሲወስደው ቢሞት እንኳን አለ እግዚአብሔር እንደሚያስነሳው አውቋል። መቼ? ትንሣኤ ጊዜ ሊሆን ይችላል፣ እዛው ሊሆን ይችላል፣ ወይም ከወራት በኋላ ሊሆን ይችላል፣ ወይ ከዓመት ብቻ እግዚአብሔር ግን አስነሳው። ይሄ ማለት ምንድነው? ኢየሱስ ምድር ላይ ሳለ አልዓዛርን ከሞት ካስነሳው በኋላ አትደነቁ አለ። በእኔ የሚያምንብኝ እንኳን ቢሞት እንኳን ይነሳል፣ እኔ ትንሣኤና ሕይወት ነኝ አለ። ስለዚህ ክርስቶስን አምኖ የሚያንቀላፋ ይህንን ሞት አሁን የምንሞተውን ሞት የመጀመሪያውን ሞት እንቅልፍ ይለዋል እግዚአብሔር። አንቀላፍቷል ነው ያለው አልዓዛር። ደነገጡ። ምን እያለ ነው? እንቅልፍ ብሎ ነው እግዚአብሔር የሚጠራው። ስለዚህ ልክ እንደ አልዓዛር ሁሉ አለ በክርስቶስ የሚያምኑ ሁሉ ክርስቶስን የግል አዳኝ አድርጎ የሚቀበሉ ሁሉ ጽድቁን የተላበሱ ሁሉ እግዚአብሔር ያስነሳቸዋል። ምክንያቱም ትንሣኤ እኔ ነኝ። ለዛ ነው የሞትና የሲኦል መክፈቻ እኔ ጋር ነው ያለው። ጳውሎስም በአንደኛ ተሰሎንቄ ምዕራፍ 4 ላይ እንደሱ ነው። ጌታን ለመቀበል በሕያዋን የሆኑ ሰዎች ሙታንን አንቀርብም፣ እግዚአብሔር በታላቅ መለከት ከሰማይ ይወርዳል፣ ሙታኖችንም ጭምር ያስነሳል፣ የሞቱት ሰዎች በሙሉ ይነሳሉ፣ ድምፁን ሰምቶ እንደገና ይነሳሉ ከሙታን ይላል። ይህ የሚቻለው እግዚአብሔር ብቻ፣ ማንም አይቻልም። ይህንን ያውቃል። ኢየሱስ ትንሣኤ እንደሆነ ያውቃል። ኢየሱስ ሕይወት እንደሆነ ያውቃል። ኢየሱስ እንደገና ተስፋ የተቆረጠበትን ነገር እንደገና ዘርቶ ነፍስ እንደሚሰጥ ያውቃል። ስለዚህ ያመነው ይህንን ነው። እግዚአብሔር እኮ የሆነ የሚታመንበት ነገር እኮ አለ። ያውን እግዚአብሔር ጋር ስትመጡ እግዚአብሔር ለምን እንደምታመኑት እግዚአብሔር እኮ ትንሣኤ አሳይቷል። ራሱ ተነስቶ ሙታኖችን አስነስቶ አሳይቷል። እግዚአብሔር ሁሉ ቻይ ነው። እውነት ነው። እኛን ሁሉ ታግሶናል። የሌላ ሰው ሕይወት ተውት፣ እኛ እኔ ሕይወት ራሱ መታገሱ በራሱ እግዚአብሔር ሁሉን ቻይ እንደሆነ በዚህ እረዳለሁ። እያንዳንዳችን እንደዛ ነው። ለእግዚአብሔር ምንም ነገር እንደሚሳን ነገር በእኛ ሕይወት ውስጥ የሚከብደን ነገር አናልፍም ያልናቸውን ጊዜያቶች ሁሉ እግዚአብሔር አሳልፎናል። መጽሐፍ ቅዱስ ላይ ደግሞ ምስክሮች አሉ። እግዚአብሔር ዘንድ ስትመጡ የሚታመንበት ነገር አለ። ያውም በቴስት የተፈተነ እግዚአብሔርን ፈትነነው እኮ አረጋግጠነዋል። ምን አይነት አምላክ እንደሆነ እኮ ተገንዝበነዋል። አብርሃም እውነተኛ እምነት እንዳለው የሚረጋገጡ በፈተናዎች ውስጥ
ያዕቆብ 1:10 ላይ ምንድነው በፈተና የሚጸና የተባረከ ነው ይላል። የሚመሰከርለት አይነት እምነት ነው አብርሃም የኖረው። እግዚአብሔር እኮ ምን መሰከርለት ልክ እንደዛ የሚታመንለት ቴስት ተደርጎ ነው። በቃ እግዚአብሔርን ስንል ሁሉ ቻይ ነው አሳይቶናል። ለእግዚአብሔር ምን የሚሳነው ነገር አሳይቶናል፣ አይተናል። በህይወታችን ውስጥ ምን ያክል እንደሚታገስ አይተናል እኛን ታግሶ። ስለዚህ አብርሃምም ያመነው ነገር ኢየሱስ ትንሣኤ እንደሆነ ነው። ስለዚህ የገዛ ልጁን ለመሰዋት ፍቃደኛ ነው። ምክንያቱም በእግዚአብሔር ላይ ታምኗል፣ እንደሚያስነሳው አውቋል። የሆነ ታይም ላይ ይስሐቅ እንደሚነሳው ያኔ ላይ ያስነሳው ይችላል ይሆናል። ያኔ አላረደውም፣ ግን ቢያርደውም ብንል እንደሚያስነሳው በደንብ አድርጎ ተገንዝቦታል። ጊዜው ደርሷል። ወደ ሞሪያም ተራራ ላይ አብርሃም ይስሐቅ ሌሎች ባህሪዎችም ተሸክመው ሄዷል። ከዛ ቁጥር 22 ምዕራፍ 22 ቁጥር 5 እና 7 ላይ ዳሽ ታነቡ 5 ላይ አንድ በጣም ወሳኝ ቃል ተናገረ። በጣም ነው የቃል የሚደንቀኝ። ለባሪያዎቹ እንዳላቸው እኔና ልጄ ያለ ደረሱ ተራራ ላይ። አሁን ያ ተራራ ሞሪያም ተራራ በኋላ ላይ ቤተ መቅደሱ የተሰራበት ቦታ ነው። የእግዚአብሔር ማደሪያ ተብሎ የተጠቀሰው ቦታ ላይ እዛ ተሰርቶበታል። እና እዛ ቦታ ላይ ደረሱና ባሪያዎቹን ጠብቁ እዚህ አላቸው። እዚህ ጠብቁ እና ያ ቃል ስታነቡ ሄዳችሁ እኔና ልጄ ሰግደን እንመጣለን ያለው። ከቤት ሲወጣ አብርሃም የሚያውቀው እውነታ ምንድነው? ልጁን እንደሚሰዋ ነው። እስከዛች ድረስም ሲሄዱ ኦልሞስት 3 ቀን ተጉዘዋል። እስከዛች ድረስም ሲጓዙ እግዚአብሔር ሐሳቡን አልቀየረም። ምንም ያለው ድምጽም የለም። አይ ሐሳቤን ቀይሬያለሁ፣ በግ አለ፣ በጉን ትሰዋለህ አላለው። ለነዛም ባሪያዎችም ሲናገር አብርሃምም እግዚአብሔር ሐሳቡን እስከዛ አልቀየረም። ስለዚህ እንደዚህ ነበር ያለው ለባሪያዎቹ እኔና ልጄ ሰግደን እንመጣለን። ይህን ቃል ካያችሁ አብርሃም እየዋሸ ነው ወይስ እያመነ ነው የምትሉት? ምክንያቱም የተነገረው ከቤትም ሲወጣ የተነገረውና ሐሳቡን አልቀየረም። ልጁን እንደሚሰዋ ነው የሚያውቅ። ግን በእግዚአብሔር ምን ያክል እንደሚታመን አያችሁ። ቢያርደው እንኳን እንደሚያስነሳው አምኖ ስለነበረ እንመጣለን፣ ጠብቁ፣ ሰግደን እንመጣለን፣ ለእግዚአብሔር የሚገባውን አምልኮ አድርገን እንመጣለን ያለው እምነት ማለት እንደዚያ። ለነዛ እንኳን ሲናገር አላፈረም። በጥርጣሬ አይደለም ያስነሳው ጥርጣሬ አልነበረው። በቃ እኔና ልጄ ሰግደን እንመጣለን ያለው። ከዛም በኋላ ቁጥር 7 ላይ በፊት ከይስሐቅ ጋራ አብርሃም ብዙ ጊዜ መስዋዕት አድርጎ ሄዷል። ያውቃል በግ ሲሰዋ እንጨት እንደሚያስፈልግ፣ እሳት እንደሚያስፈልግ ብዙ ነገር በግም ይዘው ብዙ ጊዜ ሄደዋል። ያውቃል ዛሬ በጉ የለም። እንጨቱ አለ፣ ሁሉ ነገር ተዘጋጅቷል፣ ቢላውም አለ፣ በጉ ግን የለም። ቁጥር 7 ላይ ግን ጥያቄ ጠየቀው። አባቴ ሁሉ ነገር አለ፣ እንጨቱም አለ፣ ቢላውም አለ፣ እሳቱም አለ፣ ግን በግ ግን የለንም ማለት የምንሰዋበት በፊት ያካላ ብዙ ዓመት ኦልሞስት መጽሐፍ ቅዱስ ልጅ ብሎ ይናገረው እንጂ በዕብራይስጡ ቃል ሄዳችሁ ታነቡ ወጣት ነው። ኦልሞስት እድሜው ወደ 20 ዓመት አካባቢ 20 ዓመት አካባቢ ሲደርስ በዕብራይስጥ ወጣቶች ዘንድ ለውትድርና በቅቷል። ለውትድርና የሚበቃ እድሜ ከደረሰው ልጅ አይባልም፣ ትልቅ ሰው ነው የሚባል፣ ወጣት ነው የሚባል። ስለዚህ ይስሐቅ በሱ ላይ የሚደረገውን ነገር በሙሉ አስተውሎት ነው የሚያደርገው። ስለዚህ አሁን አባቱ ልሰዋ ነው ሲለው አይ አልፈልግም ካለ መብቱ ነው። ምክንያቱም የሚያስተውልበት እድሜ ላይ ስለደረሰ ለውትድርና የሚሆን እድሜ ላይ ነው። በእስራኤል እድሜ ላይ ከ20 ዓመት በላይ ኦልሞስት ሲሆኑ ለውትድርና ይበቁ ናቸው ይባላል። ስለዚህ ያንን እድሜ ላይ ደርሷል። አሁን የጠየቁት ጥያቄ እንደዛ ነው። በፊት ብዙ ጊዜ ሄደዋል አብረው መስዋዕት ለማድረግ። ስለዚህ ያንን መስዋዕት ለማድረግ ሲሄዱ በግ አለ፣ ዛሬ ግን በጉ የለም። ይስሐቅ ልክ እንዳባቱ ሁሉ
የእምነት ሰው ነበር። ቅድም መጀመሪያ ላይ ጻድቅ በእምነት ይኖራል የእግዚአብሔርም ጽድቅ ከእምነት ወደ እምነት ይገለጣል ነው የሚለው። ባለፈው ባየነው ክፍል ላይም እምነት በሌላው ላይ የሚገለጥ ነገር ነው። በእኛ ባመነው ነገር ሌላው ይባረካል። አሁን ይስሐቅ የአባቱን እምነት ያውቃል። ስለዚህ እዛ ቦታ ላይ ደረሰ ነው የሚለው። እግዚአብሔር ያዘጋጃል ብሎ መለሰ። በጉ ብሎ ይጠይቀው እግዚአብሔር ያዘጋጃል አልነገሩም። ከዛ ቁጥር ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል እግዚአብሔርም ወዳሉበት ቦታ ደረሱ። አብርሃምም በዛ መሰዊያ ላይ ሰራ፣ እንጨትም ረበረበ፣ ልጁንም ይስሐቅም አስሮ በመሰዊያ በእንጨቱ ላይ አጋደመው። የይስሐቅ ታዛዥነት ደግሞ ሌላኛው ትምህርታችን ነው። ቅድም እንዳልኩት ትልቅ ሰው ነው። ትልቅ የሚባል እድሜ ላይ ነው ያለው። ልጅ አይደለም፣ ወጣት ነው። የሚያደርገውን ነገር ያውቃል፣ ያስተውላል። እምቢ ማለት ይችላል፣ እሺ ማለትም ይችላል። አይገደድም። ስለዚህ ምን ብሎት ይነግረዋል ብዬ ሳስብ እኔ በጣም ነው የምደነቀው። ምክንያቱም መሰዊያ ላይ ቆመ እንዲህ ልጅ እግዚአብሔር አዞናል አንተን እንደሰዋ። ምክንያቱም እንደ ልጅ አታሎት አያስቀምጠውም። ትልቅ ልጅ ነው፣ አይሸውደውም። ስለዚህ እግዚአብሔር ብሏል። እግዚአብሔር ካለ ስለዚህ ለእግዚአብሔር ምን የሚሰራው ነገር አለ? ስለዚህ በቃ እግዚአብሔር አንድ ነገር አዞኛል፣ አንተን አንደኛውን ልጅን እንደሰዋለ አዞኛል። ስለዚህ እሱን ነው ማድረግ ያለብኝ። ልጅ ውስጥ ታዛዥ ሆነ። ደግሞ አላመለጠውም። እኔ ትልቅ ሰው ነው ማለት እድሜው ኦልሞስት ወደ 120 ዓመት አካባቢ ነው ያለው የአብርሃም። ትልቅ ሰው ነው፣ ሽማግሌ ነው፣ መሮጥ ይችል ነበር ግን አላደረገውም። እግዚአብሔር ካለ እኮ ነው ያለው፣ እሱም ታዘዘ ነው የሚለው። ምክንያቱም በአብርሃም ህይወት ውስጥ እግዚአብሔር ሁሌም ቀዳሚ እንደሆነ ይስሐቅ አውቋል። ሁሌም በአብርሃም ቤት ውስጥ እግዚአብሔር ቀዳሚ ነው። ስለዚህ በዛው ሁኔታ ውስጥ ለአባቱ ለመታዘዝ ፈቃደኛ ነበር ይስሐቅ። እሺ አባቴ አብርሃም እግዚአብሔር ካለ እኮ እቀበላለሁ ነው ያለው። ስለዚህ ታዞ ታሰረለት ነው የሚለው። ፈቅዶ አጋደመው፣ አሰረው ይላል። ከዛ መጨረሻ ላይ ዘፍጥረት ምዕራፍ 22 ቁጥር 12 ላይ እጅን በብላቴናው ላይ አትጫን፣ ምንም አታድርግበት፣ አንድ ልጅን ለኔ ያልከለከልከኝምና እግዚአብሔርን እንደምትፈራ ይህንን አውቃለሁ አለ። መጨረሻ ላይ እግዚአብሔር ጣልቃ ገባ። አብርሃም የምትወደውን አንደኛ ልጅህን እንኳን ለኔ መስጠት አልከለከልከኝምና ከዚህ በኋላ ልጁን አትሰዋ፣ በቃ ይበቃል። አብርሃም የሚሰማው አይነት ስሜት ሳስበው በጣም የሚደሰት ነው። ምክንያቱም በብዙ ጸሎት የመጣ ልጅ ነው፣ ይወደዋል። ግን እግዚአብሔር ለመስጠት ፈቃደኛ ስለነበረ አሁን እግዚአብሔር ሐሳቡን ቀየረ። ግን ሲቀይር ተመልከቱ፣ ይስሐቅ ነው እንጂ ያልተሰዋው፣ የሚሰዋ ነገር ግን አለ። እቺ ነጥብ አስተውሉ። ይስሐቅ አልተሰዋም። ይስሐቅን በቃ ከዚህ በኋላ በቃ ተው አመሰግናለሁ ነው ያለው። ለኔ ምን ያክል መታመንን አውቃለሁ፣ ልጅን አልከለከልከኝም፣ ስለዚህ ልጅን ተው፣ በቃ በልጅ ላይ ምንም ነገር አታንሳ ሲለው የሚሰዋ ነገር አለ ማለት ነው። የሚሞት ነገር አለ ማለት ነው። አሁን ይስሐቅ አይሞትም። ስለዚህ ማን ነው ሌላ በይስሐቅ ፋንታ የሚሞተው ሲባል በጋ መለከተ። ያንን በጋየ መጥቶ አረደው ይላል። ከዛም በኋላ ያንን ስፍራ ያህዌ ይሬ ብሎ ጠራው። ያ ስፍራ ዘፍጥረት ምዕራፍ 22 14 ላይ አብርሃም ያንን ቦታ ያህዌ ይሬ ብሎ ጠራው። እስከዛሬ ድረስም በእግዚአብሔር ተራራ ላይ ይታያል። በዛ ተራራ ላይ ቤተ መቅደሱ ተሰራ። ይስሐቅ አልሞተም። የሚሞት ነገር መግባት ነበረበት ምትኩ። ከቱም የሆነ ነገር ለኃጢአት መሰዋት አለበት። ይስሐቅ አይሰዋም ማለት ሶኔና እናንተ አንሰዋም፣ እኛም ኃጢአተኞች ነን፣ በደለኞች ነን ማለት። ነገር ግን ንጹህ የሆነው ኃጢአትን የማያውቀውን ያን በግን ታረደ። ያ በግ ደግሞ የሚያመለክተው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የሆነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ እኔ እተካለሁ አለ ኢየሱስ ምትኩ። በዚህ ምክንያት ኤርምያስ 14:8 ላይ እንዲህ ይላል፣ በመከራዬ ጊዜ
የምታድነኝ የምትታደገኝ ይላል። በዛው ሁሉ ጊዜ ላይ የታገደን በእምነት ያዳነን ኢየሱስ ክርስቶስ ምትክ ሆነለት ነው የሚለው። በይስሐቅ ፋንታ ኢየሱስ ተሰዋ። ይስሐቅም ለአብርሃም ታዞ ነው የተጋደመው። ኢየሱስም ለአባቱ አብ ታዞ መስቀል ላይ ተንጠለጠለ። ፈቃድ ከሆንክ ይህንን ጽዋ ይለፍ ሲለው እግዚአብሔር ዘም ሲል አንተ ካልክ ይሆናል። ስለዚህ ያንን ጽዋ ተቀበለ። በዛ በቀራንዮ ተራራ ላይ ጮኸ፣ አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። መጨረሻ ላይ ነፍሴን ላንተ አደራ ሰጣለሁ በሚታመነው ጌታ ላይ አሳልፎ ለሰው ልጆች በሙሉ ለኔና ለናንተ በሙሉ እንደገና ተስፋ እንድናገኝ ኢየሱስ በመስቀል ላይ ተንጠለጠለ፣ ራቁቱን ሆነ፣ ተሰቀለ፣ የተረገመውን ሞት ሞተልን፣ ምትክ ሆነልን። መጨረሻ ላይ ዘፍጥረት 22:16 እና 18 እንደዚህ ይላል። እንዲህም አለው እግዚአብሔርም በራሴ ማልኩ ይላል ይህንን ነገር አድርገሃል አለው። አንድ ልጅን አልከለከልክም፣ የምድር አሕዛብ ሁሉ በዚህ ይባረካሉ፣ ቃሌን ሰምተሃል። አለቀ። ልጁን አልከለከለም። እግዚአብሔር በይስሐቅ ፋንታ ኢየሱስን እንደሚሰቀል ነገረው። በበጉ የሚያመለክተው ኢየሱስ እንደሆነ አስተማረው። አሁን የምድር አሕዛብ ሁሉ በአንተ ይባረካሉ። ይህን እውነተኛ እምነት ማለት በእውነት ላይ ተመስርቶ ያመነው ጻድቅ በእምነት ይኖራል። ጽድቁን ያገኘነው በክርስቶስ። አብርሃም ጸደቀ፣ እንደ ጽድቁ ደግሞ በእምነት ኖረ፣ ታዞለት ኖረ ለእግዚአብሔር። እግዚአብሔርን በብዙ ነገር ባረከው። እያንዳንዳችን የእግዚአብሔር ጽድቅ ያስፈልገናል። በነፃ ሰጥቶናል። ጸጋው በእምነት አድኗቸዋል። ይህም ከእግዚአብሔር ስጦታ የተነሳ ነው እንጂ ማንም በሥራ እንዳይሆን እንዳይመካ ይላል ኤፌሶን 2:8 ላይ። ስለዚህ ሁላችንም በክርስቶስ ጽድቅን አግኝተናል። ጻድቅ ደግሞ የጸደቀ ሰው በእምነት ያገኘውን ጽድቅ ደግሞ በመታዘዝ ይተገብራል። የዛሬው ክፍል ይህንን ይመስላል። አብርሃም ያሳየው እምነት በልጁ ላይ ተገልጿል። እኛም እንዲህ አይነት እምነት እንዲኖረን ደግሞ እምነታችንን ደግሞ የበለጠ ጌታን አውቀ ነው ደግሞ እንድንታዘዘው ደግሞ እግዚአብሔር ይርዳን። እግዚአብሔር አብስቶ ይባርካችሁ።